ማን ነበረ የኢትዮጵያ ማዕድን 10% ነኝ ያወጣሁት ያለኝ? እርግጠኛ ነኝ ይሄ ድንጋይ ማዕድን ነው። እንዴት እንደሚያምር እያየው። አንድ ማዕድን ከማማር በላይ ምን ይጠበቅበታል? እኔ ግን ፈርቻለሁ። ቆይ ሰውየው የእውነት የከበረ ማዕድን ከሆነ ለምን በውድ ገንዘብ ለውጪ ሰዎች ወይም ደግሞ ለሀብታሞች ለምን አይሸጠው? ሰውየው ገንዘቡን የሚፈልገው ዛሬ ነው። ዛሬ በዛሬ ደግሞ ደፍሮ የሚገዛው ሰው አያገኝም። ይሄ ያሳምነው እንዴ? እኛ ስለምን እንደፍራለን? ሀብታም ለመሆን ደፋር መሆን አለብህ። ሀብት ድፍረትን ይወዳል። ቢሸውድንስ? እስኪ አስበው። ገንዘቡን ለዛሬ ባይፈልገው ኖሮ የፈለክበት ወስደ አስፈትሸው ብሎ እንዴት ይሰጠኛል? አንተ ግን ድንጋዩን አስፈትሻላል እንዴ? ሳልገዛ እንዴት ነው ማስፈትሸው? በጎን ሰውየውን አዋርተው ቢወስዱብኝስ? የሚገርም እይታ ነው ያየው። ያለን አማራጭ በጣም የምናምነው ግን ደግሞ ማዕድን ላይ እውቀት ያለው ሰው መሆን አለበት። ማዕድን አሽትቼ አውቃለሁ ያለኝ ሰው ማን ነበር? ቆይ ማን ነበረ የኢትዮጵያ ማዕድን 10% ነኝ ያወጣሁት ያለኝ? አምበር